በፓሲፊክ ውቅያኖስ መካከል የምትገኝ አንዲት ትንሽ ደሴት በአጭር ጊዜ ውስጥ ዓለምን የሚያንቀጠቅጥ ወታደራዊ ኃይል ትገነባለች ብሎ ያሰበ ማንም አልነበረም። ከ150 ዓመታት በፊት ጃፓን የሳሙራዮች እና የሰይፍ ምድር ነበረች። ነገር ግን በጥቂት አስርተ ዓመታት ውስጥ ያ የሳሙራይ ሰይፍ ወደ ዘመናዊ የጦር መርከብ፣ ያ የባህል ፍቅር ወደ ወራሪነት ተቀየረ። ጃፓን ከመገለል ወደ ዘመናዊነት፣ ከዘመናዊነት ወደ ወራሪነት፣ በመጨረሻም ወደ ታላቅ ውድቀት ያመራችበት ጉዞ በደምና በብረት የተጻፈ የታሪክ ምዕራፍ ነው። ዛሬ በዝርዝር የምንመለከተው ጃፓን ከሁለተኛው ዓለም ጦርነት በፊት የነበራትን አስፈሪ የጦር አቅም፣ የትኞቹ ሀገሮችን እንዴት በጭካኔ እንደወረረች እና ያ ሁሉ ድል እንዴት ወደ አመድነት እንደተቀየረ ይሆናል። ይህ የታሪክ ጉዞ የጀግንነት ብቻ አይደለም፣ የጭካኔ የትዕቢትና የሰው ልጅ የስልጣኔ ጥም መጨረሻ ምን እንደሆነ የሚያሳይ መስዋዕትነት ነው። ዝግጁ ከሆናችሁ ዓለምን ወደ ቀየረውና እስያን ወደ ደም ባህርነት ወደ ለወጠው የጃፓን የወራሪነትና የሽንፈት ታሪክ እናመራለን። ዛሬ ጃፓንን የምታቋት ይሆናል። አሁን ወደ ጃፓን እንጓዝ። ጃፓን እንዴት በአጭር ጊዜ ውስጥ የዓለም ስጋት ልትሆን ቻለች የሚለው ጥያቄ ብዙዎችን ያስደንቃል። መልሶ የሚጀምረው በ1868 ዓ.ም ነው። ለ250 ዓመታት ጃፓን ሳኮኩ በሚባለው ፖሊሲ አማካኝነት ራሷን ከዓለም አግልላ ቆይታ ነበር። በወቅቱ ጃፓን ማለት የሳሙራዮች የሰይፍና የባህል እርሻ ምድር ነበረች። ነገር ግን አሜሪካውያን በኮሞዶር ማቲው ፔሪ መሪነት በጥቁር የጦር መርከቦቻቸው ወደ ቶኪዮ የባህር ዳርቻ ሲመጡ ጃፓን አንድ እውነት ተረዳች። ካልዘመንን እንጠፋለን። ይሄ ድንጋጤ የሜጂን ተሐድሶን ወለደ። ንጉሠ ነገሥት ሜጂ ስልጣን ሲይዙ የጃፓን መሪዎች አንድ ታላቅ ውሳኔ ያስተላለፉ። ይኸውም የምዕራባውያን ቴክኖሎጂን ወስዶ የጃፓን መንፈስ ላይ መለጠፍ። ታዲያ ጃፓኖች ዓለምን ዞሩ። የማን ሰራዊት ነው ምርጡ ብለው ጠየቁ። በወቅቱ የፕሩሺያ የአሁኗ ጀርመን ምድር ጦር በዓለም የታወቀ ነበር። ጃፓን የጀርመንን የወታደራዊ ስልጠና፣ የዲሲፕሊን ሕግና የታክቲክ ዕውቀት ቀጥታ ወደ ሀገሯ አስመጣች። የሳሙራይ ሰይፎች በጠመንጃ ተተኩ። ግዳጅ ወታደራዊ አገልግሎት ታወጀ። ገበሬውም ሆነ ነጋዴው ወታደር እንዲሆን ተደረገ። ይህም የጃፓንን ሰራዊት በአጭር ጊዜ ውስጥ በሚሊዮን የሚቆጠር ኃይል እንዲኖሩ አደረገው። ከምድር ጦር በኋላ ወደ ባህር ኃይላቸው ተመለሱ። የባህር ኃይል ተምሳሌት አርያ መፈለግ ጀመሩ። ታዲያ ለጃፓን የባህር ኃይል ደግሞ አርያ ያደረገችው ታላቋ ብሪታንያን ነበረ። የብሪታንያ መርከቦች ግንባታ ጥበብ በመውሰድ በ1930ዎቹ ጃፓን በዓለም ላይ ሶስተኛው የግዙፍ ባህር ኃይል ባለቤት ሆነች። እዚህ ጋ ነው እንግዲህ ጃፓኖች የሚተማመኑባትና የሚወዷት ያማቶ የምትመጣው። ያማቶ መርከብ ብቻ አልነበረችም፣ የጃፓን ኩራትና የምህንድስና ጥግ ነበረች። 72000 ቶን የምትመዝን 46 ሴንቲሜትር ስፋት ያላቸው ግዙፍ መድፎችን የታጠቀች በታሪክ ግዙፏ የጦር መርከብ ነበረች። እነዚህ መድፎች ከ40 ኪሎ ሜትር ርቀት ላይ ያለን ኢላማ ማጋየት ይችሉ ነበር። ጃፓን ይህንን መርከብ የገነባችው በሚስጥር ነበር። ዓለም የጃፓን የባህር ኃይል አሜሪካን ሊያሸንፍ እንደሚችል እንዲያውቅ አልፈለገችም ነበር። ወደ ሌላኛው ደግሞ ወደ ሰማይ ስንመለከት ሚትሱቢሺ A6M0 የሚባል አስፈሪ ስም እንሰማለን። በጦርነት የመጀመሪያ አካባቢ ይህ አውሮፕላን የፓሲፊክ ውቅያኖስ ንጉሥ ነበረ። እጅግ ቀላል ከመሆኑ የተነሳ እንደ ወፍ በአየር ላይ የመቀለባበስ አቅሙ አቻ አልነበረውም። ከማንኛውም የአሜሪካ አውሮፕላን በበለጠ ረዥም ርቀት የመብረር አቅም የነበረው የጃፓን አብራሪዎች በዚህ አውሮፕላን አማካኝነት በሰማይ ላይ ፍጹም የበላይነት ተቀናጅተው ነበረ። ነገር ግን የጃፓን ትልቁ የጦር መሳሪያ ብረት ወይም ባሩድ አልነበረም፣ መንፈሷ እንጂ። ጃፓን ቡሼዶ የተባለው የጥንት የሳሙራይ የሞራል ሕግ ወደ መላው ሕዝቡ አሰራጨች። ለሀገርና ለንጉሠ ነገሥት መሞት ከሰማይ መጣ ታላቅ ክብር ነው የሚል እውነት በወታደሩ ልብ ውስጥ ተተከለ። ለጃፓን ወታደር እጅ መስጠት የሚባል ቃል በቃላት መፍቻው ውስጥ የለም። ሴፑኩ ወይም ራስን በገዛ ሰይፍ የማጥፋት ባህል በዘመናዊ ሰራዊት ውስጥ እስከ መጨረሻው መዋጋት በሚል ተቀየረ። ንጉሠ ነገሥቱ እንደ አምላክ ይታዩ ነበረ። ወታደሩ ለአምላክ እሞታለሁ ብሎ ስለሚያምን ከማንም በላይ ጨካኝና የማይፈራ ሆነ።
ይሄ ዝግጅት፣ ይሄ የጦር መሳሪያ ክምችትና ይሄ የሞት ፍቅር ጃፓንን ወደ አንድ አደገኛ አቅጣጫ መራት። ጎረቤቶቿን የመዋጥና ኢሲያን የመቆጣጠር ህልም ገባች። ቀጥሎ የምናየው የጃፓን ይህንን ግዙፍ ኃይል ተጠቅማ እንዴት ጎረቤቶቿን ደጃፍ እንደረገጠች እና እንደወረረች ይሆናል። የጃፓን ግዛት ማስፋፋት በአጋጣሚ መጣ አልነበረም። የታቀደ የተቀነባበረና እጅግ ጨካኝ የሆነ ስትራቴጂያዊ ውጤት እንጂ። ጃፓን እንደ ብሪታንያ ያለ ታላቅ የባህር ላይ ግዛት የመገንባት ህልም ነበራት። ኢሲያ ለኢሲያውያን የሚል መፎክር ብታነግብም ትክክለኛው ትርጉም ግን ኢሲያ ለጃፓን ማለት ነበር። ጃፓን ዘመናዊ ኢንዱስትሪዎቿን ለማንቀሳቀስ ነዳጅ፣ ብረትና ጎማ ያስፈልጋታል። እነዚህን ለማግኘት ደግሞ የጎረቤቶቿን ሉዓላዊነት መርገጥ ብቸኛው መንገድ እንደሆነ አመነች። ለዚህም ደግሞ የመጀመሪያ ክንዷን በኮሪያ ላይ አሳረፈች። ኮሪያ የክህደትና የባርነት ሰንሰለት 1910 እስከ 1945። ጃፓን በአህጉሪቷ ኢሲያ ላይ የነበራትን የወረራ አቅም ለማርካት የመጀመሪያዋ መወጣጫ ያደረገቻት ኮሪያን ነበረ። ነገር ግን ኮሪያ በአንድ ጀንበር አልወደቀችም። ጃፓን ይህችን አገር በእጆቿ ውስጥ ለማስገባት ለበርካታ አስርት ዓመታት የፈጀ ረዥምና መርዛማ የሴራ ድር ስትሸርብ ቆይታለች። ታዲያ ለወረራዋ መነሻ ያደረገችው የክህደት ስምምነቶችን ነው። በ1910 ይፋ የወረራ በፊት በ1905 ዓ.ም ጃፓን ኮሪያን በጥበቃ ስር ለማድረግ የኢዮሊሳ ስምምነት በግዴታ አስፈረመቻት። የኮሪያ ንጉሠ ነገሥት ጎጆንግ ስምምነቱን ባይቀበሉም የጃፓን ወታደራዊ ቤተ መንግስቱን ከበው ሚኒስትሮቻቸውን በማስፈራራት በግዳጅ አጸደቁት። በዚህም ኮሪያ የራሷን የውጭ ጉዳይ የማስተዳደር መብቷን አጣች። ጃፓን በኮሪያ ምድር ላይ እንደ ልቧ የምትፈነጭበት በር ከፈተች። በመጨረሻም ኦገስት 22 1910 ጃፓን ኮሪያን ሙሉ በሙሉ ወደ ግዛቷን እንደጠቀለለቻት አወጀች። ይህ ሰነድ ሲፈረም ኮሪያውያን የአገር ጥፋት ቀን ብለው ጠሩት። ለ500 ዓመታት የቆየው የጆሰን ሰርወ መንግስት አበቃለት። የ35 ዓመታት የጨለማ ዘመን ተጀመረ። ጃፓን ኮሪያን የያዘችው ለሀብቷ ብቻ አልነበረም። የኮሪያ ነፍስ ሰርቃ ጃፓናዊ ለማድረግ ነበረ። ናይሰን ኢታይ የሚባል መፈክር አወጡ። ትርጉሙ ጃፓንና ኮሪያ አንድ አካል ናቸው ማለት ነበር። ነገር ግን ይሄ አንድነት ሳይሆን ውጥረት ነበረ። ጃፓንም አወጀች። በሁሉም ትምህርት ቤቶችና የመንግስት መስሪያ ቤቶች የኮሪያ ቋንቋ እንዳይነገር ታገደ። የኮሪያ ታሪክ ከመጽሐፍ ተፍቆ ልጆች የጃፓንን ንጉሠ ነገሥት እንደ አምላክ እንዲያመልኩ ተገደዱ። በመቀጠልም የስም ለውጥ አደረጉ። እንደ አውሮፓውያን አቆጣጠር በ1939 ጃፓን እጅግ አስገራሚ የሆነ ሕግ አወጣች። እያንዳንዱ ኮሪያውያን የራሱን የዘር ስም ትቶ የጃፓን ስም እንዲያወጣ ተገደደ። ስማቸውን ለመቀየር ፈቃደኛ ያልሆኑ ቤተሰቦች ልጆቻቸው ትምህርት ቤት እንዳይማሩ፣ የምግብ ሬሽን እንዳያገኙና ከስራ እንዲባረሩ ይደረግ ነበረ። ጃፓን የሰውን ማንነት እስከ ስሙ ድረስ ለመቀየር የሄደችበት ርቀት በታሪክ እጅግ አሳዛኝ የሚባል ድርጊቶች አንዱ ነበረ። የሁለተኛው ዓለም ጦርነት ሲቀሰቀስ ጃፓን ኮሪያን እንደ ትልቅ የጦር መሳሪያና የሰው ኃይል ማከማቻ ተጠቀመችባት። በሚሊዮን የሚቆጠሩ ኮሪያውያን ወንዶች በግዳጅ ተመልምለው ወደ ጃፓን የድንጋይ ከሰል ማውጫና የጦር መሳሪያ ፋብሪካዎች ተወሰዱ። በሺዎች የሚቆጠሩት ረሃብ፣ በበሽታና በከባድ ሥራ ምክንያት ሕይወታቸው አለፈ። ኮሪያ ለጃፓን ጦርነት የምታቀብል የጀርባ አጥንት ተደረገች። በዚህ የታሪክ ምዕራፍ ውስጥ እጅግ የሚዘገንነው ኮምፈርት ውመን ወይም የመዝናኛ ሴቶች የተባለው ጉዳይ ነው። የጃፓን ጦር ለወታደሮቹ ወሲባዊ አገልግሎት እንዲሰጡ በሚሊዮን የሚቆጠሩ ወጣት ኮሪያን ልጃገረዶችን በግዳጅና በማታለል ወደ ጦር ግንባር ወሰደ። እነዚህ ልጃገረዶች በቻይና በደቡብ ምስራቅ እስያና በፓሲፊክ ደሴቶች በሚገኙ ወታደራዊ ካምፖች ውስጥ ታስረው ለዓመታት አሰቃቂ ግፍ ተፈጸመባቸው። ይህ ጉዳይ ዛሬም ድረስ በጃፓንና በኮሪያ መካከል ለሚገኘው ዲፕሎማሲያዊ ቁስል ትልቅ ምክንያት ነው። ኮሪያን ግን በዝምታ አልተገዙም። እንደ አውሮፓውያን አቆጣጠር ማርች 1 1919 ከ2 ሚሊዮን በላይ ኮሪያውያን በሰላማዊ መንገድ አደባባይ በመውጣት ነፃነት ብለው ጮሁ። ጃፓን ይህንን ሰላማዊ ሰልፍ በጭካኔ ረገጠችው። በሺዎች የሚቆጠሩ ተገደሉ፣ ትምህርት ቤቶች ተቃጠሉ። ነገር ግን ይህ እንቅስቃሴ የኮሪያ ብሔራዊ ስሜት አቀጣጠለ።
በውጭ ሀገር የሚገኙ የኮሪያ ጊዜያዊ መንግስት እንዲመሰረትና የነጻነት ታጋዮች በቻይናና በሩሲያ ድንበሮች ላይ ሆነው የደፈጣ ውጊያ እንዲጀምሩ ምክንያት ሆነ። ታዲያ ኮሪያ ለጃፓን የወረራ ጥበብ መለማመጃ ነበረች። እዛ የተማረችው የጭቆና ስልት ነው በኋላ ላይ በቻይናና በሌሎቹ ሀገራት ላይ የደገመችው። ኮሪያ ከ35 ዓመታት በኋላ በ1945 ነጻነቷን ስታገኝ ሀገሪቱ ግን በሁለት ተከፍላና በከባድ ጠባሳ ውስጥ ነበረች። በጃፓን ዓይን ውስጥ የገባችው ሌላኛው ሀገር ማንቹሪያን ነበረች። ጃፓን ኮሪያን በቁጥጥር ስር ካደረገቻት በኋላ ቀጣዩ ትልቅ ኢላማዋ ማንቹሪያን ነበረች። ማንቹሪያን በብረት በድንጋይ ከሰልና ለግብርና የሚመች ለም መሬት የታደለች ናት። ለጃፓን ወታደራዊ መሪዎች ማንቹሪያን የጃፓን የህይወት መስመር ነበረች። ነገር ግን ይህ ሰፊ ግዛት ለመውረር አንድ ትልቅ ሰበብ ያስፈልግ ነበር። እዚህ ጋር ነው በታሪክ እጅግ አስፈሪው ወታደራዊ ሴራ የሚመጣው። የሙክደን ሴራ፣ የውሸት ቦምብና የእውነት ወረራ። ሴፕቴምበር 18 1931 ዓ.ም ምሽት 4 ሰዓት ገደማ በሙክደን ከተማ አቅራቢያ በሚገኝ በጃፓን ቁጥጥር ስር በነበረች የደቡብ ማንቹሪያን ባቡር መስመር ላይ አንድ አነስተኛ ፍንዳታ ተሰማ። የጃፓን ኮንቱንግ ሰራዊት መኮንኖች ቦምቡን በራሳቸው ሀዲድ ላይ አፈንድተውታል። የሚገርመው ግን ፍንዳታው በጣም አነስተኛ ከመሆኑ የተነሳ ጥቂት ደቂቃዎች በኋላ አንድ ባቡር በዚያው ሀዲድ ላይ ያለምንም ችግር ማለፍ ችሎ ነበር። ነገር ግን ለጃፓን ወታደራዊ አመራሮች የጉዳቱ መጠን ግድ አልነበረውም። ወዲያውኑ ቻይናውያን ባቡራችንን አጠቁብን የሚል የሐሰት ወሬ አሰራጩ። ይህ ሴራ በጃፓን የሲቪል መንግስት ሳይታወቅ በጥቂት ጽንፈኛ የጦር መኮንኖች የታቀደ ነበረ። ያለ ቶኪዮ መንግስት ፍቃድ የኳንቱንግ ሰራዊት ወዲያውኑ በሙክደን የሚገኘውን የቻይና የጦር ሰፈር ደበደበ። በሰዓታት ውስጥ ከተማዋን ተቆጣጠረ። ወረራውም እንደ ሰደድ እሳት ቀጠለ። በጃፓን የሚገኙ የሲቪል መንግስት ጦርነቱን ለማስቆም ቢሞክሩም ወታደራዊ መሪዎች ግን ትዕዛዙን ወደ ጎን አሉ። ወታደሩ በሜዳ ላይ የጀመረውን ድል ፖለቲከኞቹ ሊያቆሙት አይገባም የሚል ትዕቢት ነገሰ። በ5 ወራት ውስጥ ብቻ ጃፓን መላውን ማንቹሪያን በቁጥጥሯ ስር አደረገች። ቻይና ይህንን ግፍ ለሊግ ኦፍ ኔሽን የአሁኑ የተባበሩት መንግስታት ድርጅት ቀድማ አመለከተች። ዓለም አቀፍ ማህበረሰብ ሪተን ኮሚሽን የተባለው ቡድን ልኮ ምርመራውን አደረገ። ውጤቱም ጃፓን ወራሪ መሆኗን አረጋገጠ። ሆኖም ግን ሊጉ ጃፓንን ከማውገዝ ባለፈ ምንም አይነት ወታደራዊም ሆነ ኢኮኖሚ እርምጃ አልወሰደም። ጃፓን በንቀት ከሊጉ ወጥቻለሁ ብላ በሩን ዘግታ ወጣች። ይህ ክስተት ዓለም አቀፍ ሕግጋት በጃፓን ፊት አቅም እንደሌላቸው ያሳየ ትልቅ ክስተት ነበረ። ጃፓንም ማንቹሪያንን በቀጥታ ቀኝ ግዛት ከማድረግ ይልቅ ለዓለም ነፃ አገር ለማስመሰል ፈለገች። ለዚህም አንድ አሻንጉሊት ፈለጉ። በ1912 ዓ.ም ከስልጣን የወረደው የቻይናው የመጨረሻው ንጉሠ ነገሥት ፑየንን አባብለው ወደ ማንቹሪያን አመጡት። ማንቹኮ የተባለ አዲስ ሀገር መስርተው ፑየን ንጉሥ አደረጉት። ንጉሥ ፑየን ስም ብቻ ነበር። እውነተኛው ስልጣን ያለው በጃፓን ኮንቱንግ ሰራዊት እጅ ነበረ። ማንቹሪያን ለጃፓን ትልቅ የሀብት ምንጭ ሆነች። ግዙፍ ፋብሪካዎች ተገነቡ። የብረት ማዕድን በከፍተኛ ሁኔታ ወደ ጃፓን መላክ ጀመረ። ጃፓን ለወደፊት ታላቅ ጦርነት የሚያስፈልጋትን ነዳጅና ጥሬ ዕቃ እዚህ ማንቹሪያን ውስጥ ማከማቸት ጀመረች። በማንቹሪያን ወረራ ውስጥ ሊጠቀስ የሚገባው ሌላው አሰቃቂ ታሪክ ዩኒየን 731 የተባለው የባዮሎጂካል ጦር መሳሪያ ምርመራ ማዕከል ነው። ጃፓን በዚህ ስውር ቦታ በሺዎች የሚቆጠሩ ቻይናውያንና ሩሲያውያን እስረኞች ላይ ዘግናኝ የሆነ የሕክምና ሙከራዎች አደረገች። ሰዎች ለተለያዩ በሽታዎች ማጋለጥ፣ ያለማደንዘዣ በቀጥታ በሰው አካል ላይ ቀዶ ጥገና ማድረግና ሌሎች የሰው ልጅ ሊገምታቸው የማይችሉ ግፎችን እዚሁ ማንቹሪያን ምድር ላይ ፈጸመች። ማንቹሪያን ለጃፓን ትልቅ ድል ብትሆንም ለቻይና ግን የማይረሳ ቁስል ነበረች። ይህ ወረራ በሁለት ሀገሮች መካከል የነበረውን ግንኙነት ፈጽሞ አበላሸው። ጃፓን አሁን ማንቹሪያን ይዛለች፣ ኮሪያን ይዛለች። ነገር ግን ጥሟ አልረካም። አሁን አይኗን ወደ ቀሪዋ ቻይናና ወደ ዋናዋ ከተማዋ ናጂንግ ትላለች። ጃፓን
ዋናዋን ቻይና እንዴት ተቆጣጠረች? እስካሁን ያየናቸው ወረራዎች ገና የትልቅ ድራማ መጀመሪያ ነበሩ። በ1937 ዓ.ም ግን ዓለም እስካሁን ድረስ የምታስታውሰው እውነተኛው ሲኦል በቻይና ምድር ላይ ተከፈተ። ይሄ ጦርነት ጃፓን እስያን ለመቆጣጠር የነበራትን እቅድ ወደ መጨረሻው ምዕራፍ ያሸጋገረ ቢሆንም የሰው ልጅ የታሪክ መዝገብ ላይ ግን ጥቁር ነጥብ ጥሎ አልፏል። ሐምሌ 7 1937 ዓ.ም ቤጂንግ አቅራቢያ በሚገኝ ማርኮ ፖል ድልድይ ላይ አንድ ያልታሰበ ክስተት ተፈጠረ። አንድ የጃፓን ወታደር ለጥቂት ጊዜ ጠፋ። የጃፓን ጦር መኮንኖች ቻይናውያንን ወስደውብናል በሚል ሰበብ አካባቢውን ለመፈተሽ ጠየቁ። ቻይናውያን ፍቃድ ሲከለክሉ ጃፓን ወዲያውኑ ድብደባ ጀመረች። ምንም እንኳን የጠፋ ወታደር ከጥቂት ሰዓታት በኋላ በሰላም ቢገኝም ጃፓን ግን ይህንን አጋጣሚ ለሙሉ ወረራ ተጠቀመችበት። ይህ ክስተት ሁለተኛው የሲኖ ጃፓን ጦርነት እንዲቀጣጠል አደረገ። ጃፓንም ቻይናን በ3 ወር ውስጥ እንደምትቆጣጠር በልበ ሙሉነት ተናግራ ነበር። ነገር ግን በሻንጋይ የገጠማት መከላከል ያልጠበቀችው ነበረ። ቻይናውያን ለ3 ወራት ያህል እያንዳንዱን ቤትና ጎዳና በደማቸው ተከላከሉ። ይህ የእስያ ስታሊንግራድ ተብሎ የሚጠራው ጦርነት ለጃፓን ከፍተኛ ኪሳራ ቢያደርስባትም በመጨረሻ በታንክና በአየር ኃይል የበላይነት ሻንጋይን ሰበረች። ጃፓን በሻንጋይ በደረሰባት ኪሳራ ተቆጥታ ነበር። ይህ ቁጣ ደግሞ ወደ ቀጣዩ ከተማ ናጂንግ አመራ። ዲሴምበር 13 1937 ዓ.ም የቻይና ጊዜያዊ ዋና ከተማ የነበረችው ናጂንግ ወደቀች። እዚህ ጋር ነው የታሪክ መጽሐፍት የሚረዱት ለሚቀጥሉት 6 ሳምንታት የጃፓን ወታደሮች ሰብአዊነታቸውን አውልቀው ጣሉ። ይህም ዘ ሬፕ ኦፍ ናኪንግ ተብሎ ይጠራል። ያለምንም ምክንያት ንጹሐን ዜጎችን በየጎዳናው ታረዱ። የታሪክ መረጃዎች እንደሚጠቁሙት ከ20,000 እስከ 80,000 የሚደርሱ ዜጎች በጭካኔ ተደፈሩ። ወታደሮቹ ማን ብዙ ሰው በሰይፍ ይገላል የሚል የውርርድ ውድድር እስከ ማድረግ ደረሱ። ሕፃናት ከእናታቸው እቅፍ ተነጥለው በሳንጃ ታረዱ። በጠቅላላው ከ300,000 በላይ ሰዎች በአሰቃቂ ሁኔታ ተጨፈጨፉ። የናጂንግ ወዝ በሰው ደም ቀልቶ አስከሬን እንደ እንጨት በላዩ ላይ ይንሳፈፍ ጀመረ። ይህ ድርጊት ወታደራዊ ድል ሳይሆን በዓለም ፊት ጃፓን ያሳየችው እጅግ ዘግናኝና የጭካኔ ጥግ ነበረ። ጃፓን ቻይናን ለማንበርከክ ሳንኩሶ ኮንስ ወይም በምዕራባውያን አጠራር 3 ኦልስ ፖሊሲን ተጠቀመች። ሁሉንም ግደል፣ ሁሉንም ማቃጠል፣ ሁሉንም ዝረፍ። ይህ ፖሊሲ የታለመው የቻይናን ሕዝብ ለጃፓን ታማኝ እንዲሆን ለማድረግ ሳይሆን ሕዝቡ ዳግመኛ እንዳይነሳ አድርጎ ለማጥፋት ነበር። የጃፓን ጦር ወደ መንደር ሲገባ ሴቶችን ያቃጥላል፣ የእህል ጎተራዎችን ይዘርፋል፣ የውሃ ጉድጓዶችን ይመርዛል። በሚሊዮን የሚቆጠሩ ቻይናውያን ያለ መጠለያና ያለ ምግብ እንዲቀሩ አደረገ። ጃፓን አንድ ስህተት ሰርታ ነበር። ጭካኔዋ ቻይናውያንን ከማንበርከክ ይልቅ ይበልጥ አስቆጣቸው። እስከዚያን ድረስ እርስ በርስ ሲዋጉ የነበሩት የቺንግ ካይሼክ ብሔርተኞችና የማኦ ዜዱንግ ኮሚኒስቶች ጃፓንን ለማስወጣት በሚል አንድ ላይ ቆሙ። የቻይና ጦር ወደ ተራራማ ቦታዎች እያፈገፈገ ለጃፓን የማይመች የደፈጣ ውጊያ ጀመረ። ጃፓን ግዙፍ ኃይል ቢኖራትም የቻይናን ሰፊ መሬትና የማይበገረውን ሕዝብ ሙሉ በሙሉ ለመቆጣጠር አልቻለችም። ቻይና ውስጥ የፈሰሰው ደም ጃፓንን በዓለም ፊት አሳጣት። አሜሪካና ሌሎች ምዕራባውያን አገሮች ይህንን ግፍ ሲመለከቱ በጃፓን ላይ ማዕቀብ መጣል ጀመሩ። ጃፓን ግን ወደ ኋላ ከማለት ይልቅ ይበልጥ ወደ ደቡብ በመስፋፋት አዲስ ጦርነት ለመጀመር ወሰነች። ጃፓን ቻይና ውስጥ በከፈተችው ሰፊ ጦርነት ምክንያት የሀብት ምንጯ እየደረቀ መጣ። ጦርነት ማሽን ነው። ማሽን ደግሞ ምግብ ይፈልጋል። የጃፓን የጦር ማሽን ምግብ ደግሞ ነዳጅ፣ ብረትና ጎማ ነበር። ጃፓን እነዚህን ሀብቶች በገዛ መሬቷ ላይ አታገኛቸውም። በ1940ዎቹ መጀመሪያ ላይ ጃፓን በአንድ ትልቅ አጣብቂኝ ውስጥ ወደቀች። ቻይናን ለመቆጣጠር በጀመረችበት ጉዞ ግማሽ መንገድ ላይ ሆና ሳለች ጉልበቷ እያለቀባት መጣ። በዚህ ወቅት በአውሮፓ ሌላ ትልቅ እሳት ነዶ ነበር። አዶልፍ ሂትለር ፈረንሳይንና ሆላንድን ድል አድርጎ ተቆጣጠረ። ይህ ክስተት በምስራቅ እስያ ለነበረችዋ ጃፓን ወርቃማ ድል ፈጠረላት። ምክንያቱም ፈረንሳይና ሆላንድ
በደቡብ ምስራቅ እስያ ሰፊ የቀኝ ግዛት ነበራቸው። ጃፓን ጌቶቹ በአውሮፓ ተሸንፈዋል፣ ስለዚህ ሀብታቸውን እኔ መውረስ አለብኝ የሚል ውሳኔ ላይ ደረሰች። ወዲያውኑ የጃፓን ጦር ወደ ፈረንሳይ፣ ኢንዶቺና፣ የአሁኗ ቬትናም፣ ላኦስ እና ካምቦዲያ ሰርጎ ገባ። ዓላማው ቻይና የምታገኝበትን የድጋፍ መስመር መዝጋትና ለደቡብ መስፋፋት መነሻ ጣቢያ ማድረግ ነበረ። የጃፓን ድርጊት አሜሪካን ክፉኛ አስቆጣት። አሜሪካ እስከዚያው ድረስ በጦርነት በቀጥታ ባትገባም የጃፓን አምባገነንነትን ግን ስጋት ፈጥሮባታል። ፕሬዝዳንት ሩዝቬልት ጃፓን ከቻይና እንድትወጣ ለማስገደድ አንድ ትልቅ ወታደራዊ ያልሆነ ቦምብ ጣሉባት። ይኸውም የነዳጅ ማዕቀብ ነው። ይሄ ለጃፓን አስደንጋጭ ዜና ነበር። ጃፓን ለጦርነት የምትጠቀመው ነዳጅ 80% የሚሆን የሚመጣው ከአሜሪካ ነበር። ያለ ነዳጅ ግዙፍ የጃፓን የባህር ኃይል እና የአየር ኃይል ተንቀሳቃሽ ያልሆነ ብረት ብቻ ይሆናል። የጃፓን ወታደራዊ መሪዎች ስሌት ሰሩ። ያለን የነዳጅ ክምችት ለ2 ዓመት ብቻ ነው የሚበቃል፣ ጦርነት ከቀጠለ ደግሞ ለ18 ወራት ብቻ የሚል ውጤት መጣ። በዚህም ጃፓን 2 ምርጫዎች ነበሯትኝ። አንደኛው የአሜሪካን ትዕዛዝ ሰምቶ ከቻይናና ከኮሪያ መውጣት፣ ይሄ ደግሞ ለጃፓን ታላቅ ውርደትና የኢምፓየር ህልሟ ማክተም ማለት ነው። ሁለተኛው ደግሞ በደቡብ ምስራቅ እስያ የሚገኘውን የሆላንድን ምስራቅ ህንዶችን፣ የአሁኗ ኢንዶኔዥያን የነዳጅ ቦታዎችን በኃይል መያዝ ነው። ነገር ግን ኢንዶኔዥያን ለመያዝ በሚደረግ ጉዞ ላይ አንድ ትልቅ ጋሬጣ አለ። እሱም በፊሊፒንስ ላይ ያለው የአሜሪካ ጦር ሰፈር ነው። ጃፓኖች ወደ ደቡብ ስንሄድ አሜሪካውያን ከጀርባችን እንዳይመቱን መጀመሪያ እነሱን ማሽመድመድ አለብን የሚል ድምዳሜ ላይ ደረሱ። ጃፓን ወረራዋን ለማስረዳት ታላቋ ምስራቅ እስያ የጋራ ብልጽግና ቀጠና የሚል ማራኪ ስም ሰጠችው። እስያውያንን ከነጭ ቀኝ ገዢዎች ነፃ እናወጣለን የሚል ፕሮፓጋንዳ ነዛች። ነገር ግን እውነታው ከዚያ የራቀ ነበር። ጃፓን የፈለገችው ነጮችን በራሷ ተተክታ የደቡብ ምስራቅ እስያን ሀብት ማለትም የማሌዥያን ጎማ፣ የኢንዶኔዥያን ነዳጅና የፊሊፒንስን ማዕድን ብቻዋን ለመመስበር ነበረ። የጃፓን መሪዎች አሜሪካን አንዴ ክፉኛ ካጠቃናት ተደራድረን በፓስፊክ ውቅያኖስ ላይ የበላይነታችን እንድታውቅ እናደርጋታለን ብለው ተሳሳቱ። ይህ የተሳሳቱት ግምት ታሪክን ለዘላለም የሚቀይረው የፐርል ሃርበር ኦፕሬሽን ወሰደ። በፓስፊክ ውቅያኖስ ላይ ያሉት የአሜሪካ የጦር መርከቦች ለጃፓን የመኖርና የመሞት ስጋት ሆነውባታል። ሰዓቱ እየቆጠረ ነው። የጃፓን አውሮፕላን ተሸካሚ መርከቦች በዝምታ ወደ ሃዋይ የባህር ዳርቻ መጓዝ ጀምረዋል። ዲሴምበር 7 1941 ይህ ቀን በአሜሪካ ታሪክ የውርደት ቀን ተብሎ ተመዝግቧል። ጃፓን ለወራት በሚስጥር ስትዘጋጅ የነበረውን ኦፕሬሽን ዜድ ተግባራዊ ያደረገች። በፓስፊክ ውቅያኖስ ላይ የአሜሪካ የባህር ኃይል እምብርት በሆነችው ፐርል ሃርበር ላይ ድንገተኛ እና መብረቃዊ ጥቃት ሰነዘረች። የጃፓን አድሚራል ያማሞቶ እቅድ ግልጽ ነበረ። የአሜሪካን የጦር መርከቦች በአንድ ጀንበር በማጥፋት አሜሪካ ወደ ጦርነቱ እንዳትገባ ሽባ ማድረግ። በጥቃቱ 2400 አሜሪካውያን ሲሞቱ በርካታ የጦር መርከቦች ሰመጡ። ነገር ግን ጃፓን አንድ ትልቅ ስህተት ሰርታ ነበር። የአሜሪካ አውሮፕላን ተሸካሚ መርከቦች በወቅቱ ወደቡ ላይ ስላልነበሩ ሳይመቱ ቀሩ። ይህ አጋጣሚ ለጃፓን ውድቀት የመጀመሪያ ፍንጭ ነበረ። ከፐርል ሃርበር በኋላ ባሉ 6 ወራት ጃፓን በፓስፊክ ላይ ማቆሚያ አልነበራትም። የማይበገር የእንግሊዝ ምሽግ ተብላ የምትታወቀውን ሲንጋፖር በጃፓን በብስክሌተኛ ወታደሮች ሳይቀር ተወርውራ ወደቀች። ይህ ለእንግሊዝ ታላቅ ውርደት ነበር። አሜሪካውያንን ድል በማድረግ ፊሊፒንስን ተቆጣጠረች። ያሰበችውን የኢንዶኔዥያ ነዳጅም አገኘች። በ1942 አጋማሽ ላይ የጃፓን ግዛት ከጃፓን ደሴቶች ተነስቶ እስከ አውስትራሊያ ደጃፍና እስከ ህንድ ድንበር ደርሶ ነበረ። ጃፓን በታሪኳ አይተው የማታውቀውን ስፋት ተቀናጀች። ነገር ግን ይህ ግዛት በጣም ሰፊ ከመሆኑ የተነሳ ለመጠበቅ የማይቻል እየሆነ መጣ። ጁን 1942 ዓ.ም ጃፓን የአሜሪካን ቀሪ ኃይል ለማጥፋት ወደ ሚድዌይ ደሴት አመራች። ነገር ግን አሜሪካውያን የጃፓንን ሚስጥራዊ የኮድ መልእክት ሰብረውት ነበረ። ጃፓኖች አድብተው ሊመቱ ሲሄዱ አሜሪካውያን ቀድመው በተጠንቀቅ ቆመው
ጥቃት አደረሱባቸው። በጥቂት ደቂቃ ልዩነት ውስጥ ብቻ ጃፓን 4 ምርጥ የአውሮፕላን ተሸካሚ መርከቦችን አጣች። ይሄ ለጃፓን የባህር ኃይል የሞት ሞት ነበረ። ከዚያን ቀን ጀምሮ ጃፓን ማጥቃቱን ትታ መከላከል ጀመረች። አሜሪካም አይስላንድ ኦፒንግ በሚባል ስልት የጃፓንን ደሴቶች አንድ በአንድ ነጥቃ ወደ ጃፓን ዋና ምድር መቅረብ ጀመረች። ጦርነቱ ወደ ጃፓን ደጃፍ ሲመጣ የጃፓን ወታደራዊ መሪዎች አንድ ዘግናኝ ስልት ቀየሱ። ካሚኬዝ ወይም መለኮታዊ ንፋስ። ወጣትና ልምድ የሌላቸው አብራሪዎች አውሮፕላኖችን እንደሚበር ቦምብ በመጠቀም ከአሜሪካ መርከቦች ጋር ያጋጩ ነበረ። ለእናት ሀገርና ለንጉሠ ነገሥቱ ሞት ክብር ነው በሚል ፕሮፓጋንዳ በሺዎች የሚቆጠሩ ወጣቶች ነፍሳቸውን ሰጡ። ይህ ስልት በአሜሪካ የባህር ኃይል ላይ ፍርሃት ቢፈጥርም የጦርነት ውጤቱ ግን ሊቀየር አልቻለም። ጃፓን አሁን ሙሉ በሙሉ ተከባለች። ሕዝቧ በረሃብ እያለቀ ነው። ከተሞቿም በአሜሪካ የቦምብ ናዳ አመድ እየሆኑ ነው። ታዲያ አሜሪካ ግን ለረጅም ጊዜ ጃፓንን ለማጥፋት ስታቅድላት ቆይታ ነበረ። ኦገስት 6 1945 ዓ.ም ኤኖላ ጌ የተሰኘው አሜሪካዊት አውሮፕላን በሂሮሺማ ላይ የመጀመሪያውን የአቶሚክ ቦምብ ጣለች። በአንድ ቅጽበት 80 ሺህ የሚጠጉ ሰዎች ወደ ትነት ተቀየሩ። ከ3 ቀናት በኋላ ደግሞ በናጋሳኪ ላይ ሌላ ቦምብ ተደገመ። ይህ የሰው ልጅ ታሪክ አይቶት የማያውቀው አስፈሪ የጥፋት መሳሪያ ጃፓንን አስደነገጣት። ከሰሜን ደግሞ የሶቪየት ኅብረት ጦርነት አወጀችባት። ጃፓን ሌላ አማራጭ አልነበራትም። ኦገስት 15 1945 ንጉሠ ነገሥት ሂሮሂቶ በጃፓን ታሪክ ለመጀመሪያ ጊዜ በራዲዮ ቀርበው ለሕዝባቸው ተናገሩ። ጃፓን ያለምንም ቅድመ ሁኔታ እጅ መስጠቷን አወጁ። ጦርነቱም አበቃ። የጃፓን ጉዞ ከደምና ከብረት ተነስቶ ወደ አመድነት፣ ከአመድነት ደግሞ ወደ ታላቅ የኢኮኖሚ ታምር ያመራ ጉዞ ነው። ጃፓን ከሁለተኛ ዓለም ጦርነት በኋላ ወታደራዊ ኃይሏን ትታ በቴክኖሎጂ በዲሲፕሊንና በሰላማዊ መንገድ ዓለምን ዳግመኛ አሸነፈች። ዛሬ ጃፓን የሰላም ሀገር ብትሆንም የጥንቱ ታሪኳ ግን ሁሌም ትምህርት ሆኖ ይኖራል። ያልተገደበ ስልጣን፣ የሰው ልጅ ክብር አለመጠበቅና ወታደራዊ ትዕቢት በመጨረሻም ውድቀት መሆኑን የጃፓን ታሪክ ምስክር ነው። ታሪክ ራሱን ይደግማል ይባላል። የጃፓን ታሪክ ግን ዓለም እንዳይደገም ልትማርበት የሚገባ ትልቅ ምዕራፍ ነው። ተመልካቾቻችን እናንተስ ምን ታስባላችሁ? ጃፓን ፐርል ሃርበርን ባትመታ ኖሮ ዛሬ ያለንበት ዓለም ምን ሊመስል ይችል ነበረ? ወይስ ጃፓን ያንን ሁሉ ወረራ ሳትፈጽም ታላቅ አገር መሆን ትችል ነበር? ሐሳባችሁን በኮመንት አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጉን እና ለሌሎቹ ሼር ማድረጉን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የታሪክ ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ ቸር ቆዩኝ።